ቤሩት ደግሞ ሄዳ 4 አመት ሰራች። ከቤሩት ደግሞ ድጋሚ ሳውዲ በባህር ሄዳ 3 አመት ሰርታ ድጋሚ ኢትዮጵያ ገብታ ደግሞ ወደ ዱባይ መጣች። ዱባይ ስትመጣ ጭንቅላቷ በቃ ትክክል አይሰራም። 8 ወር በረንዳ ላይ ነው ያደረችው። ማለት በቃ ለመጀመሪያ ጊዜ የሰው ልጅ በቆሟ አጥንቶ ነው ያየሁት እሷን ነው። በጣም ነው የምታሳዝነው። ትንፋሿ አሁንም ዛሬም የሷን ጉዳይ ነበር እነታሚ ለማስጨረስ እንሯሯጥ የነበረው። ልጅቷ አሁን እዚህ ሀገር ልክ እንደ ኢትዮጵያ አማኑኤል እንደሚባለው እዛ ነው መግባት ያለባት ተብሎ ነገ አሁን እዛ ልናስገባት ነው። ወደ ኢትዮጵያ በፕሌን እንደዚህ አይነት ሰው ጭኖ መሄድ አይችልም ተብሎ ወደዛ ወደ ሆስፒታል ልናስገባት ነው ነገ ማለት ነው። ከዛ ከተረጋጋች በኋላ ወደ አገሯ ትላካለች። ለምንድን ነው ወደ ኢትዮጵያ እንደዚህ አይነት ሰው ተጭኖ የማይሄደው? ምክንያቱም አንደኛ ራሷን ለማጥፋት ነው የምትጥለው፣ ሁለተኛ ሰው ትማታለች። ቤተሰቦቿ ሰምተዋል። አጎቷ ጋር ስንደውልለት እኔ አቅም የለኝም አሉ። ቤተሰቦቿ ደግሞ ገጠር ናቸው። አንዲት እህቷ ደግሞ እንደዚሁ በተመሳሳይ እንደዚሁ ታማ በቤት ውስጥ ታስራ ነው ያለችው። እናትና አባቶቿ በጣም ገጠር ነው እና አንድ እህት አለቻት አዲስ አበባ። እኔ ከታመመች ልቀበላት አልችልም አለች። ስለዚህ ያለው አማራጭ ልጅቷን እዚህ እንትን ተብሎ ነገ አሁን እዚሁ ላይ ነው ያገኘናት። ፓስፖርቷ እና 5000 ድርሃም እኔ ጋር አላት። ነጮ ግዴይ ትባላለች እና አሁን ነገ ወደ ሆስፒታል ወደዛ ልናስገባት ነው። አሁን ቤት ተዘግቶባት ነው ያለችው። ወይ ፈጣሪ እዛው ቤተሰብ አንቀበልም ካሉና እዛው ሆስፒታል ይሻላል። አሁን ነገ ራሽዲያ ሆስፒታል እሺ እመጣለሁ። አሁንም ሳሪ ቤት እየተፈለኩኝ ያለው ለሷ ጉዳይ ነውና ልጅቷ በቀጥ አማርኛ በደንብ አትናገርም። ፓስፖርቷና እየዞረች የለመነችው ብር አለ። ይሄ 5 ብር 10 ብር እዚህ አረቦቹ የሰጧት እሱን ብር ተቀበልኳትኝ። ጸጉሯን ምናምን ቆራርጧለች። በቃ ሰው አትመስልሽም። በቃ እንዴት አንጀትሽ እንደምትበላ እና አሁን ነገ ራሽዲያ ሆስፒታል እናስገባታለን። በቃ አድርጉ ጎበዝ መስዬ። ግን ተጠንቀቂ፣ አንዳንድ ክፉ ሰውም እንዳያጋጥምሽ ተጠንቀቂ። ሂጂ አግዣቸው። ለልጁ እንዳደረጋችሁት ሌሎችም እንደዛ የወሰደችባቸውን አጋልጧቸው። ሁሉንም ኢትዮጵያዊ ሆኖ እንዴት ኢትዮጵያዊን እንደዚህ ያደርጋል? ባለጌ ናት። ይሄ ደግሞ 11 ሚሊዮን የዘረፏቸው ያሳዝናል። ግን አበሻ በእውነት ነው ምንም አይነት ርህራሄ የሌለው ጭካኔ፣ ክፉ ነገራችን ነው። የትግራይ ይሄ ማን ነው ብላክ እንትን የሚባለው ይሄ አንበሳ በጣም ሲሰጥ የነበረው ይሄ ትግራዋይ ታውቂዋለሽ? እሱ አጠቃላይ 14 ሚሊዮን ቢግ ቦይ 14 ሚሊዮን እሰጣለሁ ብሎ ካርታውንም ምናምንም ሰጥቶኛል። አሁን ሰጥቶናል። እኔም ለቅልቦችም እኛ እጅን ያለው እሱ ደግሞ በትግራይ ጦርነት ወደ ትግራይ እንትን ብር ልክላቸዋለሁ ብሎ ወስዶ እነ በረከት ነበር ይሄን ጉዳይ ያዙት። ከዛ ፎቁን ከገዛ በኋላ ትግራይ ያለው ቤቱን በትግራይ ክልል በነ ዶክተር ደብረጽዮን ጭምር ደርሶ ጉዳዩ እዛ ያለው ቤት ተሸጠ፣ ትግራይ ውስጥ ማለት ነው። ሽሬ ላይ መሰለኝ እሱም ቤቱ እዛ ተሸጠ። አዲስ አበባ ያለውን ደግሞ በሚስቱ ስምና በአንደኛው ልጁ ስም አድርጎት ቤቱን ተለመሸልታና ካርታውን ሰጠንና አሁንም ፖስቷለን እንዲሸጥ የሚገዛ ሰው ካለ ማለት ነው። 41 ሚሊዮን ብር ነው ቤቱ። ጉድቦይ ይባላል። ቲክቶክ ላይ ማንም ሰው ያውቃል። አንበሳ ሲያዘንብ ነው የሚታወቀውና የተበላ የ14 ልጆች ነው። በትግራይ ጦርነት ነው እንትን ያለውና አሁን አዲስ አበባ ፖሊስ ኮሚሽንም ይሄ ጉዳይ ደርሷል። ቅልቦችም ይዘውታል፣ ተስፍሽ ሀረርጌው ይዘውታል። ካርታውን ኦሪጂናሉን ሰጥቶናል፣ ሽጡትና ገንዘባቸው ይሰጥ ተብሎ ከ14ቱ ልጅ ግን አንዷ ሳውዲ አረቢያ ላይ የሞተችና ሬሷ በረዶ ቤት ውስጥ ያላለ ከሞተች 1 አመት ከ8 ወሯ ነው እዛ በረዶ ቤት ውስጥ ማለት ነው። ምክንያቱም ሬሳ መሸኛ ብር ስለሌላት ማለት ነው። ማን መሰለሽ ስሟ እዚህ ላይ ስሟ አለ። ቆይ ላውጣና ላሳይሽ። እሷ አታሏት ነው በዛ ተናዳ ነው አታላሳም። በትግራይ ጦርነት ጊዜ ብሩን እንትን ካለ በኋላ ከዛ ልጅቷ 2 ልጆቿ ሞቱባት። ከዛ በቃ በእንትን ወድቃ ነው ምናምን ሞተች። ፀሐይነሽ ግዳይ ሀድጉ ትባላለች።
እሷ ናት የሞተችው እስካሁን ሬሷ አልገባም። ተወካይ አባቷ አሉ አቶ ሀጎስ ማለት ነው። ከሳቸው ጋር ነው ኮንታክት እያደረግን ያለ ነው። የእሱን ቤት በቅርቡን ፖስቷለን። 14 ሚሊዮን ብር ነው የሚሸጠው። ምክንያቱም በልጆቹ ብር ያክል ማለት ነው። ፎቁ ሁሉንም ነገር ሚስትየውም ሄዳ ቤቱን መርታ አሳይታናለች ማለት ነው። በነገራችን ላይ እንደዚህ አይነት ነገር በጣም ብዙ ነው ያለ። በተለይ በትግራይ ጦርነት ያልበለጸገ ሰው የለም ማለት ነው። ፎቶግራፉ ምናምን እኛ እናውቀውም። እኔ አሁን አላውቀውም። አረ እንዴ ጉድቦይን የማያውቀው የለም እንዴ? ምን ሆናችሁ ነው? እዚህ ቲክታክ ላይ ለአንድ ሴት ብቻ 10-20 አንበሳ በትግራይ ጦርነት እኔ ኩሩ ኢትዮጵያዊ ነኝ እያለ 10-20 አንበሳ ሲያዘንብ ነው የሚታወቀው። እኛ እናውቀውም። ያው ጌም ስለማንጫወት አናውቀውም። እኔ ጌም ቦታ አልገባማ መሲ አላውቀውም። የሆነ እና እሱን የማያውቀው ሰው የለም። ጉድቦይ ባለ ጥቁር ነው፣ ሳውዲ አረቢያ ነው የሚኖረው እና 14 አጠቃላይ የኢትዮጵያ የትግራይ ውስጥ ያለው 32 ሚሊዮን ብሩን አስከፍለናል ማለት ሞር እዛ ያሉት ትግራይ ክልል ያሉት ፖሊሶች እንትን ብሎታል። የአዲስ አበባውን ግን በሚስቱ ስም ስላደረገው ሚስቱ በቀደመታ መርታ ቤት ድረስ ቤቱን አሳይታለች እና በጎን ሄዶ 5 ሚሊዮን ብር ብቻ ሰጠ እና 5 ሚሊዮን እያረኩ ልስጥ ነው እሱ ነው። እኛ ደግሞ ካሽ ቤቱ ተሸጦ በስማቸው ያለው ቤት በብሩ የተገዛ ስለሆነ ቤቱ ሙሉ ሶሻል ሚዲያ ላይ ተፖስቶ የሚገዛ ባለሀብት ቤቱን ገዝቶት ከዛ በኋላ ለልጆቹ ገንዘቡን መስጠት አሁን ሰሞኑን ወይ ሮብ ወይ ሐሙስ ሁሉም ይመጣሉ። ሚስትየውም ብለው ይመጣሉ። ቤቱ የሚሸጠው ስንት ቀርቶበት ነው? 14 ሚሊዮን ብር አልተመለሰም እና መስጠት አይችልም። 14 ሚሊዮን ብር ቤቱ መሸጥ ነው ያለው። ስለዚህ እንትን ብሏል። ካርታውን ሰጥቶናል። ካርታ ኦሪጂናሉን ካርታ ለቅልቦች ሰጥቷል። ስለዚህ 14 ሚሊዮን ብሩን የሚገዛ ያንን ቤት ከተገኘ ሲለ ልጆቹን ብር እኩል ማካፈል ነው። ብራቸው ሙሉ ልጆቹ ስማቸው ስልካቸው ምናምን አለ። ሳውዲ አረቢያም ኢትዮጵያም ነው። አሁን ሚስቱ በቀደመታ ፎቁን መርታ አሳይታ ሊያ እንዴት በቃ ቤቱን እንደዚህ አይነት ቤትስ እንደው ሰው ደፍሮ ይሰራሉ ነው የምትይው። ገነት ነው የሚመስልሽ በቃ ቤቱ አዲስ አበባ ነው። ሰሚት ነው። ቆሻሻ ቤት ነው የሚኖረው። ፎቅ ነው። ሳውዲ አረቢያም ኢትዮጵያም እያለ ነው የሚኖረው። ደሃ ብር እየበላ ማለት ነው። ያሳዝናል። በጣም እውነት ያሳዝናል። እንደዚህ አይነት ቆሻሻ ሰዎች በእውነት በጣም ይገርማል። አሁን ቤቱ ቢሸጥ ከዛ በላይ ያወጣል እሱ። እኛ ደግሞ ከዛ በላይ አውጥቶ እሱ እንዲያተርፍ አንፈልግም። አው አይ ያቺ 14 ሚሊዮን ብር መመለስ ነው እሱ። አሁን እና ትግራዋይ ጉዳይ በትግራዋይ ይፈታ ለምን ቅልቦች ያዙት ነው። እኛ ደግሞ የትግራዋይ ጉዳይ የሚባል ነገር የለም። ይሄ የአረብ ሀገር ጉዳይ የአረብ ሀገር ልጆች ጉዳይ ስለሆነ ሁሉም ገብቶበት ህዝብን ፈርዶብክ ነው ብለን ልጆቹ ሚስትየው ቤቱን ላይቭ ላይ ነው ዝናሽ ቤት ባለፈው እንትን ብለን ሙሉ ቤቱን ሄዳ መርታ ፊቷ እንዳትታይ የተሸፈነች ላይቭ ላይ ሙሉ ቤቱ ታይቷል። ፎቶ አለ፣ ካርታውንም አንተም ብሏል። ስለዚህ ልጆቹ አሁን አብዛኛው ትግርኛ ብቻ ነው የሚያወሩትና የግማሾቹ ቁጥር ብቻ ነው እኛ እጅ ላይ የገባውና አንዱ ተወካይ አዲስ አበባ አለ፣ ሚስትየው አለች። ሁሉም ነገር አሁን ስለተያዙ በቃ መፈናፈኛ ስላጡ የልጆቹ ገንዘብ ይመለሳል። እስካሁን ግን ወደ 7 ሚሊዮን ብር አስመልሰነዋል። ልጆቹ የት ነው ያሉት? ወይ ተምጽየት ክእልና እናግሮ ቢግ ቦይ እናት ሃሊዎ ይክፈል ካብ ገዝኡ ልም ወይ ጉድ እነ በረከት የኛ ትግራዋዩን ታውቃላችሁ አይደል? እነሱ ደክሟቸው 3 አመት ሙሉ አጀንዳ አድርገውት እምቢ ብሎ በእኛ ነው ካርታውን አምጥቶ የሰጠው። ምክንያቱም እዞም አዳር ባዕተ ሲገቡበት ጊዜ በቃ ወዶ ሳይሆን በግዱ ካርታውን ሁሉንም ነገር መራ። ቤቱን ላይቭ ላይ ያሳየን ነው የመራው ቤቱን። አይገርምሽም? ምን ያላቀውም ጭራሽ አላቀውም። ቢግ ቦይ የሚባል አንድ ልጅ ነው ቢሊ ምናምን ይባል የሆነ ቢሊ ነው ቢግ ቦይ ይባላል። 2 አካውንት አለው። ጥቁር ነው ብታዩና ግድንግድ ነው። በ2 አካውንት ነው። አንበሳ ሲያዘን በቃ ጉድ ቦይ ካልሽ የማያውቀው ሰው የለም እዚህ ታከለ። በነገራችን ላይ አንበሳ ሲያዘንብ ነው የሚታወቀው።